ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2017 ዓመተ ምህረት ከተማ አቀፍ የ8ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 88.8% የሚሆኑት የማለፊያ ነጥብና ከዛ በላይ ማምጣታቸውን ገለጸ። የመዲናዋ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የ2017 ዓመተ ምህረት ከተማ አቀፍ የ8ኛ ክፍል መልቀቂያ ፈተና ውጤትን አስመልክቶ ዛሬ መግለጫ ሰጥተዋል። በመግለጫውም ዘንድሮ ፈተናውን ከወሰዱ 70525 ተማሪዎች መካከል 62639 ተማሪዎች 50% ከዚያ ላይ አስመዝግበው ወደ ቀጣዩ የክፍል ደረጃ መሸጋገራቸውን አስታውቀዋል። ኃላፊው አክለውም የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል በማሳየት ላይ መሆኑንም ጠቁመዋል። ለአብነትም በ2016 ዓመተ ምህረት 50% ከዚያ በላይ ያስመዘገቡ ተማሪዎች 78.9% እንደነበር አስተውሰዋል። ውጤቱ ይፋ ከመሆኑ ቀደም ብሎ ዛሬ ማለዳ የትምህርት ቢሮ የአጠቃላይ ካውንስል አባላት የዘንድሮ የ8ኛ ክፍል መልቀቂያ ፈተና የማለፊያ መጠን አማካይ 50% እንዲሆን መወሰኑ ተገልጿል። ዘንድሮ በከተማ ደረጃ ከፍተኛ ውጤት ካስመዘገቡ 20 ተማሪዎች መካከል 13ቱ በቴጌ መነን የልጃገረዶችና በገላን የወንዶች አዳሪ ትምህርት ቤቶች የሚማሩ መሆናቸውን ቢሮ አስታውቋል። እንዲሁም ከፍተኛ ውጤት በኤግዚሊየም ካቶሊክ ትምህርት ቤት የተመዘገበው 97.5 አማካኝ ውጤት መሆኑም ተገልጿል። ትምህርት ቢሮ በመግለጫው ተማሪዎች ውጤታቸውን መመልከት የሚችሉበትን ማስፈንጠሪያ በፌስቡክ ገጹ አስፍሯል። የፌደራል ዋና ኦዲተር መስሪያ ቤት ባለፈው የ2016 በጀት ዓመት 16 የመንግስት መስሪያ ቤቶችና አንድ የጉምሩክ ቅርንጫፍ ጽህፈት ቤት በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ እንደነበር በኦዲት መረጋገጡን አስታወቀ። ተቋማቱ በአጠቃላይ 408462 ብር የደሞዝ ክፍያ ለእነዚሁ ግለሰቦች ፈጽመዋል ተብሏል። ይህ የተገለጸው የህዝብ ተወካዮች ምክር ቤት ዛሬ ጠዋት ባካሄደው መደበኛ ስብሰባ የፌደራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ፣ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት አስመልክቶ በፌደራል ዋና ኦዲተር መስሪያ ቤት የቀረበውን ሪፖርት ባደመጠበት ወቅት ነው። በዚህም መሰረት በኦዲተር መስሪያ ቤቱ ከተያዙ ግኝቶች አንዱ በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች የተፈጸመ የደሞዝ ክፍያ አንዱ መሆኑ ተገልጿል። በፌደራል መንግስት ገንዘብ ክፍያ መመሪያ መሰረት የመንግስት ሰራተኞች የደሞዝ ክፍያ ከመፈጸሙ ወይም ወጪ ከመደረጉ በፊት መከናወን ካለባቸው ጥንቃቄዎች ውስጥ አንዱ በጡረታ በሞትና በሌሎች ምክንያት ከስራ የለቀቁ ሰራተኞች ከደሞዝ መክፈያ ዝርዝር መውጣታቸውን ማረጋገጥ ቢሆንም በ16 መስሪያ ቤቶች እና በአንድ የጉምሩክ ቅርንጫፍ ጽህፈት ቤት ይህ ሳይደረግ በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች በጠቅላላው 408462 ብር የደሞዝ ክፍያ መፈጸሙ በኦዲት መረጋገጡን መስሪያ ቤቱ አስታውቋል። እንዲሁም በ2015 በጀት ዓመትና ከዚያ በፊት የተከናወኑ የኦዲት ሪፖርቶች ላይ እርምጃ የተወሰደ መሆኑን ለማጣራት በተደረገ የክትትል ኦዲት ተመላሽ እንዲደረግ አስተያየት ከተሰጠበት 20.48 ቢሊዮን ብርና 23230 ዶላር ውስጥ በበጀት ዓመቱ ተመላሽ የተደረገ 2.9 ቢሊዮን ብር ወይም 14% እንዲሁም 30 ዶላር ወይም 0.13% ያህሉ ብቻ መሆኑ እንደታወቀ ተገልጿል። ቀሪው 17.57 ቢሊዮን ብርና 23200 ዶላር ተመላሽ አለመደረጉ መታወቁንም የኦዲት መስሪያ ቤቱ አስታውቋል። በግኝቱ ላይ በተሰጠው አስተያየት መሰረት እርምጃ ከወሰዱት መካከል በ5 የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች 1.68 ቢሊዮን ብር፣ በጉምሩክ ኮሚሽን 4 ቅርንጫፍ ጽህፈት ቤቶች 655.29 ሚሊዮን ብር፣ የወልቂጤ ዩኒቨርሲቲ 1.4 ሚሊዮን ብር እንዲሁም የሃሮማያ ዩኒቨርሲቲ 17.1 ሚሊዮን ብር ተመላሽ በማድረግ በዋነኝነት የሚጠቀሱ ናቸው ተብሏል። በተጨማሪም ተቀባይነት የሚያሳጣ የኦዲት አስተያየት ተሰጥቷቸው የፋይናንስ አዋጁን ተከትሎ በወጡ ደንብና መመሪያዎች መሰረት ተግባራዊ ያላደረጉ 7 መስሪያ ቤቶች የበላይ አመራሮች በገንዘብ እንዲቀጡ መደረጉንና ለተቋሞቹም ከባድ የጽሁፍ ማስጠንቀቂያ መሰጠቱ ተገልጿል። የምክር ቤቱ አባላት በበኩላቸው የኦዲት ግኝቶቹ ለፌደራል መስሪያ ቤቶች የሚመደበው በጀት ለተገቢው ዓላማ ያልዋለ መሆኑን የሚያሳይ በመሆኑ ተቋማቶቹ ላይ ህጋዊ እርምጃ ለምን አይወሰድም ሲሉ ጠይቀዋል። በተጨማሪም በኦዲቱ ከፍተኛ ገንዘብ ሳይሰበሰብ የቀረባቸው ተቋማት ስም ለምን እንዳልተገለጸ ጠይቀዋል። የፌደራል ዋና ኦዲተር መሰረት ዳምጤ በሰጡት ምላሽ ተቋሙ በሚያከናውናቸው የኦዲት ስራዎች ምክንያት ከፍተኛ ዛቻና ማስፈራሪያ እንደሚገጥመው ገልጸው ኦዲት ለሚሰሩ ሰራተኞች ከለላ በሌለበት ሁኔታ የተቋማቱን ስም ይፋ ማድረግ እንደማይቻል፣ ነገር ግን ለምክር ቤቱ በተላከው 2 ጥራዝ የኦዲት ሪፖርት ውስጥ ማግኘት እንደሚቻል ተናግረዋል። እንዲሁም ተቋሙ በአዋጅ በተሰጠው ስልጣን መሰረት የሚያደርገው የኦዲት ስራዎችን ካከናወነ በኋላ ግኝት ያለባቸውን ተቋማት ማስተካከያ እንዲያደርጉ ማሳሰብ እንዲሁም ለሚመለከታቸው የፍትህ ተቋማት የኦዲት ሪፖርቱን በመስጠት ህጋዊ እርምጃ እንዲወሰድ ማድረግ ነው ሲሉ ምላሽ ሰጥተዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ በበኩላቸው ተደጋጋሚ የኦዲት ግኝት በሚታይባቸው ተቋማት ላይ የምክር ቤቱን አሰራር ተከትሎ በቀጣዩ የ2018 በጀት ዓመት ህጋዊ እርምጃ እንደሚወሰድ ገልጸዋል።
በቅርቡ የባንክ ዘርፉን የተቀላቀለው ገዳ ባንክ አክሲዮን ማህበር በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ የተመዘገበ ሁለተኛው ባንክ ሆነ። ባንኩ ዛሬ በፌስቡክ ገጹ ባወጣው መግለጫ ገዳ ባንክ በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ መመዝገቡን አስታውቋል። ይህንንም ተከትሎ ባንኩ ከወጋገን ባንክ በመቀጠል በኢትዮጵያ ሰነደ መዋለ ንዋዮች ገበያ የተመዘገበ ሁለተኛው ባንክ ሆኗል። የባንኩ አክሲዮኖች በገበያው ላይ መመዝገብን አስመልክቶ ትላንት በሰነደ መዋለ ንዋዮች ገበያ በተከናወነ ስነ ስርዓት ላይ የባንኩ የቦርድ ሰብሳቢ ዶክተር ሐሰን ሁሴን፣ የባንኩ ዋና ስራ አስፈጻሚ ወልዴ ቡልቶ እንዲሁም የሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላውን እስማኤልን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። ሚያዝያ 2014 ዓ.ም ከብሔራዊ ባንክ ፈቃድ ያገኘው ባንኩ በመግለጫው የባንኩ የደንበኛ ሳቢ መግለጫ ከአንድ ሳምንት በፊት በኢትዮጵያ ካፒታል ገበያ ባለስልጣን መመዝገቡን ገልጿል። ገዳ ባንክ በገበያው ላይ የ1000 ብር ዋጋ ያላቸውን 1,232,728 ነባር አክሲዮኖችን ማስመዝገቡም የሰነደ መዋለ ንዋዮች ገበያ ያወጣው የደንበኛ ሳቢ መግለጫ ያሳያል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ትላንት ደንበኞች የኢንቨስትመንት ሂሳብ አካውንት እንዲከፍቱም ጠይቋል። ደንበኞች ፍቃድ ባላቸው የኢንቨስትመንት ባንኮች አሊያም የሰነደ መዋለ ንዋዮች ደላላ ጋር በመሄድ የሚጠየቁትን መስፈርት በማሟላት አካውንት መክፈት እንደሚችሉ ቃና ከገበያው ተረድቷል። አካውንት መክፈት ያስፈለገበትን ምክንያት ሰነደ መዋለ ንዋዮች ላይ ኢንቨስት ለማድረግ እንዲሁም አክሲዮን ወይም ቦንድና ሌሎች ሰነዶችን ለመግዛትና ለመሸጥ እንደሆነ ተገልጿል። ኢትዮጵያ የሰነደ መዋለ ንዋዮች ገበያን ለመመስረት በብሔራዊ ባንክ ተዘጋጅቶ የቀረበ የካፒታል ገበያ አዋጅ ሰኔ 3 ቀን 2013 ዓ.ም ማጽደቋ ይታወሳል።